ሳራ የት ገብታ ነው? ሳራ ምን ሆና ነው? ሳራ ምን ሆና ነው? ሮቤልስ ስለ ሳራ ምን የሚያውቀው ጉዳይ አለ? መርማሪ ፖሊሱ ቅድም አንሳው ያልኩህ ሻሽ የት ነው ይለዋል። ሮቤልም የቱ ሻሽ? ምንድን ነው? የማን ነው? እኔ አልገባኝም የምትጠይቀኝ መርማሪ ፖሊሱ ይለዋል። ሮቤል ግራ ተጋብቷል። ሳራ ምን ሆና ነው? ምን ተፈጥሮ ነው? የቱ ሻሽ ብሎ ሲለው ሮቤል ለመርማሪው ቅድም አንሳው ስልህ ያነሳው ሻሽ የሳራ ነው፣ መጨረሻ ላይ አስራው የነበረችው ሻሽ ያ ነው እና የት ነው ይለዋል። ሮቤልም እኔ የማውቀው ጉዳይ የለኝም እሱ እኮ የሚርና ነው ይለዋል። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ እህት ወንድሞቼ ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ በቅንነት። ሉሃና ድራማ አስተማሪና አዝናኝ ድራማ ነው። ሉሃና ድራማ በጣም ደስ የሚልና የሚያዝናና ነው። የሳራ ሻሽ በአጋጣሚ ሮቤል ጋር ተገኘ። ከዛም ሮቤል የሳራ አይደለም የሚርና ነው ይላል። መርማሪ ፖሊሱ እኔ ፍትህ እንድጓደል አልፈልግም፣ እውነቱንና ሐቁን እስካገኘሁ እንደማለቅህ እወቅ ይለዋል። አድናንም በስልኩ ላይ ነበርና መጨረሻ ላይ ያሰረችው ሻሽ የሳራ ለመርማሪ ፖሊሱ ይኸው አሳየው ይለዋል። ሲያሳየው እኔ ይህን አላቅም የሚርና ነው፣ የሳራ ምን እንደሆነም አላውቅም፣ ይሄ የሚርና ነው ይላል። መርማሪ ፖሊሱም እንደማለቅህ እወቅ ብሎ ይዝትበታል። እኔም ፍትህ ስትጓደል ፍትህ እንዳትጓደል እምሰራ ሰው ነኝ ይለዋል መርማሪ ፖሊሱ ማለት ነው። ከዛ ሮቤልም እኔም ሀቅን እከተላለሁ ይላል። እንዴት ነው ይሄ ነገር እንዴት ነው የሚታየው? ሉሃና ድራማ በጣም ደስ የሚልና መሳጭ ድራማዎችን ያስተላልፋሉ። መርማሪ ፖሊሱ ይህም በማለት ይወጣል። ከዛ ከወጣ በኋላ ሚርናን ያገኛታል። ሚርና ጋር ሲሄድ መርማር ምን ነው ሂደሃል ነበር እንዴ ተመለስክሳ? ትለዋለች ሚርና። አይ ሮቤልን ፈልጌ ነበር ይላታል። ሮቤል ምን ሆነ? ምን ተፈጠረ? ለምን ፈለግከው? ትለዋለች። ለምን እንደፈለግኩት እኔ ነኝ የማውቀው ትለዋለች። ምን ወንጀል አለ? ሮቤልን የፈለግከው ምን ወንጀል አለ? ትለዋለች ሚርና ማለት ነው ደነገጥ ብላ። ከዛ መርማሪውም ሮቤልን የፈለግኩት ምን ነው ይላታል። ከዛ ሚርናም ደንግጣ ሮቤል ምን ፈጠረ? ወንጀለኛው ነው እንዴ? የምን ወንጀል ይላታል መርማሪው። የምን ወንጀል ነው የምታወሪው ሲላት፣ አይ ሮቤልን ስላልከኝ ነው ትለዋለች ማለት ነው። እና ሮቤል ምንድን ነው የሰራው? ምንድን ነው ሲያጋጠመው? ከዛ ሚርና እኔ እኮ ስትመለስ በቃ ወንጀል የሰራ መሰለኝ ሮቤል እና አንቺ ስለ ሮቤል ትያለሽ፣ ከባልሽ ይልቅ የሮቤል ጉዳይ ያሳስብሻል ልበል ይላታል። እኔ እኮ ፖሊስ ሲባል ቅንጭላቴ የሚያስበው መርማሪ ፖሊስ ሲባል በቃ ወንጀልን ነው የሚያስታውሰው ትለዋለች ሚርና ማለት ነው። መደንገጥም ይሉታል እኔ እንጃ ብቻ እንዴት እንደሆነ ሚርና ቀብዠርዠር ያደርጋታል ማለት ነው አንዳንድ ጊዜ። እና መርማሪ ፖሊሱም እኔ የመጣሁት የተደበቀች ፍትህን ለማውጣት ነው እንጂ ሌላ ነገር አይደለም ይላታል ማለት ነው። ከዛ እሷም አይ እንደዛ ነው እንዴ? እኔ እኮ ፖሊስ ሲባል አስቀድሜ ወደ ወንጀል ነው የሚሄደው፣ እንደዛ ነው የሚመስለኝ ትለዋለች ማለት ነው ለመርማሪ ፖሊሱ። እና
ከዛ ሚርና በስተጀርባዋ የያዘችው ወረቀት ነበረ። መርማሪ ፖሊሱም አይቷታልና ወደዛ ስታስገባው ዘወር ይልና ያን ወረቀት በስተጀርባዋ ያወጣባታል ማለት ነው። ይሄ ምንድን ነው ሲላት ሚርና ይሄ የግል ጉዳይ ነው ትለዋለች። ታዲያ የግል ጉዳይ እዚህ ምን ይሰራል ይላታል። እና ይሄ የጋብቻ ሰርት ትኬት አይደል እንዴ ሲላት አይ እዛ ወድቆ አግኝቼው ቦታው ልመልሰው አስቤ ነው ትለዋለች ሚርና ማለት ነው። መርማሪ ፖሊሱም ለምን ከባለቤቱ ተነጠለ? ለምንስ እዚህ ያሽው ልብስ ውስጥ ነው እንደሚደበቀው ታዲያ ይላታል። ከዛ ሚርናም አይ አይደለም እኔ ቦታው ልመልሰው አስቤ ነው እዚህ ጋር ወድቆ አግኝቼው ቦታ ልመልሰው ነው ትለዋለች። መርማሪ ፖሊሱም ያንን ወረቀት እያነበበ ከዛ ሚርና አንድን ነገር ለማስቀመጥ ልብስ ውስጥ መደበቅ አይቻልም ይላታል መርማሪ ፖሊሱ ማለት ነው። ሚርና የፈለገችው ሌላ ነገር ነው። መርማሪ የሆነ ሰዓት ሰጥተኸኝ ብናወራ አይሻልም ትለዋለች። መርማሪም ፖሊሱም ስለ ምንድን ነው የምታወሪኝ? ምንድን ነው የምታወሪኝ? ማውራት ከፈለግሽ ንገሪኝ ይላታል። አይ ሆነ ቦታ ሆነን በደንብ ብናወራበት ትለዋለች። ከዛ እሱም ማውራት የፈለግሽውን ነገር ማውራት ትችያለሽ፣ ምንም ቦታና ሰዓት አያስፈልግም ይላታል። እዚህ ጋር በገንዘብና በሌላ ነገር ለመሸንገል ያሰበች ይመስላል ሚርና ማለት ነው። መርማሪ ፖሊሱም ደግሞ ፍትህን በሀቅ ለማውጣት የታገለ ይመስላል። እና ውድ ተመልካቾቼ ይህ ነገር ምን ይመስላችኋል? ምንን ያስተምራል? ምንስ እንደሆነ ያስተምረናል ማለት ነው። አንዳንድ ረጅም እጆች በዚህ መልኩ ይሄዳሉ። ፍትህ በዚህ መልክ ትደፈናለች ማለት ነው። እና ሚርናም ያንን መንገድ የተከተለች ይመስላል። እንደምታዩት ሚርና በሌላ ነገር ለመደለል ያሰበች ይመስላል መርማሪውን ማለት ነው። ሚርና ባሰበችው መንገድ ስላልሄደላት መርማሪው በጣም ራሷን በቃ ምን ብዬ ልንገራችሁ እያደረገች እያለች በቃ አንቺ በዚህ መንገድ ነው የምታስቢው ይላታል መርማሪው ማለት ነው። አይ ቆንጆ ምናምን እያለች ስትለው ወደዛ ሂጂ ብሎ እጇን ወሮሯት ይሄዳል። መርማሪ ፖሊሱ እነዚህ ነገሮች አላስደሰቱትምና ፍትህን ለማውጣት እየታገለ ያለ ይመስላል። ሚርናም ያው በራሷ ለመጠቀም አስባለች። ሚርና በቃ ያሰበችው ስላልሆነ ወይኔ እናያለን እያለች ራሷን እየፎከረች ነው ያለው። ከዛም አድናን ወደ ሮቤል ሂዶ ሳራን ከየት አባትክም ፈልገህ ታመጣታለህ ይለዋል። ሮቤልም ከየት አባክ ነው ማመጣልህ ይለዋል። አድናንም በእልክና በቁጭት ከየትን ፈልገህ እንድታመጣ ሳራን ይለዋል። ከዛ ሮቤል ከየት ነው ማመጣት ሳራን ከየት ነው ማመጣት አፈር ዱቄት ሆናለች እያለ ራሱን በራሱ እያወራ ነው ማለት ነው። አድናንም ከየትም ፈልገህ ታመጣታለህ ካለው በኋላ መርማሪ ፖሊሱ በጣም ኃይለኛና አደገኛ እንደሆነ ይነግረዋል። ከዛ ሮቤል እኔ ከየት አባቴ ነው ማመጣት እያለ ብቻውን ያወራል። ሚርናም ወረቀት ይዛ ትመጣለች ወደ ሮቤል ጋር ስታወራ እኛ አሁን ማድረግ ያለብን ትለዋለች። ሮቤልን ማለት ነው። ማድረግ ያለብን የሆነ ነገር ማድረግ አለብን ትለዋለች። ምንድን ነው ማድረግ ያለብን ይላታል ሮቤል ማለት ነው። ገንዘብ መስጠት አለብን ስትለው ፍትህን በገንዘብ ለመደበቅ ያሰብሽ ይመስለኛል ይላታል። አይ እንደዛ ካላደረግን ይህ ነገር አደገኛ ይመስለኛል ትለዋለች ሚርና ማለት ነው። ሮቤል ግን ይህንን ነገር አልተቀበለውም። ጉዳያቸው
ጉዳያቸው ስለወጣባቸው እና ስለታወቀባቸው ራሳቸውን ሊደብቁ ያሰቡ ይመስላል። ሚርና የሄደችበት መንገድ ማለት ነው። ለምን በገንዘብ መሄድ ፈልጋለች። እኔ በዚህ ባንቺ ሀሳብ አልስማማም ይላታል ሮቤል። ለምን አትስማማም? እኔ በዚህ መንገድ እስማማለሁኝ። እኔ ማድረግ የምፈልገው በዚህ መንገድ ነው ትለዋለች ሮቤልን ማለት ነው። ሚርና በቃ በገንዘብ መደለል ነው የፈለገችው። በገንዘብ ከሰጠሽማ ያው ወንጀሉን እንደሰራሽ ቁጠሪው ይላታል ሮቤል። እንደዛ ሲላት ሚርናም አይ እኔ በራሴ መንገድ ሄዳለሁ አንተ እንደፈለክ ትለዋለች። እውነታ ተደብቃ እንድትቀር እየፈለገች ይመስላል ሚርና። ሮቤል ግን ያን ያክል በዚህ መንገድ መሄዱን አልፈለገውም እና ሮቤል ይህንን ካለ መርማሪ ፖሊሱ እንዴት እንደሚያደርጋቸው ምን እንደሚያደርጋቸው የምናየው ይሆናል። ፖሊሱ ገንዘብ የሚያታልለው አይመስልም። ደግሞ እንጃ እስኪ ሚርና በቃ አንተ እንደፈለግክ እኔ ግን ገንዘብ እሰጣለሁ ትለዋለች። ለምን በገንዘብ ብዙ ነገሮች ይቀየራሉና። ከዛ ፖሊሱን ታገኘውና አካውንትህን ስጠይ ፖሊስ መርማሪ ትለዋለች። የምን አካውንት ነው የምታወሪው? ለምንድን ነው የምሰጥሽ አካውንቴን? አልሰጥሽም ይላታል። ከዛ ትለማመጠዋለች። አይ ልጅህ ታሞ ሆስፒታል ገብቷል ትለዋለች። ከዛ ይሄን ብላ ሳታበቃ ሚስቱ ደውላ የመርማሪ ፖሊሱ ሚስቱ ደውላ ልጁ ታሞ ሆስፒታል ገብቷል ትለዋለች። ከዛ ይሄን ስትለው ሚርናም ያው ያሰበችውና ያቀደችው ነገር የተመቻቸላት ይመስላል ማለት ነው። ከዛ እኔ ምን ብር አለኝ ከየት ነው የማመጣው? ከዛው ከጎረቤት ተበደሪና ይዘሽው ሂጂ ይላታል። እንደዛ ሲላት ሚስቱም የምን ብድር ነው የምበደረው? ይዘና ብያል ይዘና ብላ ትዘጋበታለች። ከዛ ሚርናም ያ ነገር እንደተመቻት አስመስላ በቃ ለመርማሪ ፖሊሱ ገንዘብ መስጠትን ነው የመረጠችው ማለት ነው። ውድና የተከበራችሁ ውድ ቤተሰቦቼ የዛሬው ቆይታችን እዚሁ ላይ ያበቃ። ቀጣዩን ክፍል ይዘን እስከምንቀርብ ድረስ ሰላማችሁ ብዝት ይበልልኝ።